አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ በራዲዮም ተከታታዮች እንዴት ናችሁ? ውድ ቤተሰቦች ሰላማችሁ ብዙ ተረፍ ይበል እያልኩ ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንዲሁም አብራችሁ ከጎኔ ለምታበረታቱ በሙሉ እጅግ እያመሰገንኩኝ ዛሬ እንግዲህ ምሳሌ ክፍል 105 እና 106 እጅግ በጣም ገራሚ የሆነው ድራማ እንግዲህ በቅርብ ጊዜ ቀጣይ ቢሆንም ግን ደግሞ ተወዳጅነትን አትርፏል። ምሳሌ ድራማ እጅግ አስተማሪ ነው። ምክንያቱም የአባትነትን ጥግ እንዲሁም ደግሞ እናት ያልሆኑ ግን የእናትነትን ጥግ የማዩ አንዳንድ ክፉ ሰዎችን ማራቅ እንዳለብን ያስተምራል። እኔ በራሴ እጅግ በጣም ብዙ ተምሬበታለሁ። እንዲሁም የሀገራችን ወቅታዊ ሁኔታዎችንም ያሳያል። ምክንያቱም በሀገራችን አብዛኛው ይሄ መታገት የሰውን እንግዲህ ምንም ነገር ሳያጠፉ የሰዎችን እንትን ለማጥፋት ደብዛ የሚደረጉ ሴራዎች እንደዚህ ይታያሉ። አላህ ያጥፋልን፣ እንግዲህ መጥፎ ነገሮችን ያንሳልን። እውነት ለመናገር ሰላም ለሀገራችን እየተመኘው ውድ ቤተሰቦች ለምሳሌ ቀጣዩን ይዘን መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። እንግዲህ እዚህ ጋር ማህሌት እንግዲህ በክፋትና በጥሩ ያልሆነ ስነ ምግባር የታነጸች ብትሆንም እውነት ለመናገር ጥሩ አመለካከት የላትም። ማህሌት ከመጀመሪያ እስከ መጨረሻ ተከታተልኳት። ግን ደግሞ ጥሩነት ይደግፋል እንጂ አይጥልም። እውነት ለመናገር ማለት ነው። ጊዜም ጥሩ ለመሆን እንሞክር ውድ ሀገሬ ልጆች። ግን ጥሩ ያልሆኑ ሰዎች መጨረሻም ቢሆን አንዳንዷቸው ሲወድቅ እንግዲህ ሲያድጉ አይተን አናውቅም። መቼም ቢሆን የማይችል ነው እና ማለት ነው። ይህ አባቷ በመፈታቱ ወይም እንግዲህ በመገኘቱ እጅግ በጣም ደስታዋን አጣጥማ ሳትጨርስ እንግዲህ በእሷ ላይ ደግሞ የተደረገ ያለው ነገሮች እጅግ በጣም ገራሚ ይሆናል። መድብል ጀግናና ጀግና ነው። እውነትም የአባትና የእናት ልጅ ወንድም መከታ ነው፣ ጓደኛም መስተዋት ነው ይባላል እና ምርጥ ልጆች ጓደኛና ምርጥ ወንድም በመኖሩ እጅግ በጣም እንግዲህ ብዙ መስዋዕትን ከፍለው ከክፉ ሰዎች ንጥቅ አድርገው አምጥተውታል። ግን ደግሞ ማህሌት አሁንም ሞገስን ምን ማድረግ አለብኝ ብላ በሴራ እንግዲህ እየተጠመደ ትገኛለች። አላህ ደግሞ እንግዲህ ጥሩ ነገሮችን ያምጣል። እውነት ለመናገር ማለት ነው እንደዚህ አይነት ነገሮች ጥሩ አይደሉም። ምንጊዜም ግን ጥሩ ማሰብና ጥሩ መስራት ለሰው ጥቅም እንጂ ጉዳት አያመጣም። ውድ ቤተሰቦች ኤፍራታ እንግዲህ ደሟን በመለገስ ሞገስን ለማዳን ሞክራለች። ግን ደግሞ በገንዘብ የማይተኩ ነገሮች ቢኖሩም አንቺ ደግሞ እጅግ በጣም ተክተሻል ከገንዘብ በላይ በማለት እንግዲህ መድብል እንግዲህ አንድ ነገር ልነግርህ እፈልጋለሁ። በአሁን ባለሁበት ሰዓት እንግዲህ እጅግ በጣም እያስፈራራችኝ ነው ኤፍራታ። እንግዲህ ስነግርህ እኔ ኤፍራታ ማህሌት እያለች ያለችው ለነገራችን ላይ እንግዲህ አንተን ብቻ ነው ማምነው፣ እህቴን ላምን አልችልም። ግን ደግሞ አንተን እንግዲህ ከጎንህ ለመሆን እሞክራለሁ እና ምንም ችግር የለውም፣ ግን ደግሞ ከጎኔ የምትሆንልኝ በማለት እንግዲህ መልዕክት አስተላልፋለች ኤፍራታ ለመድብል። ለሁሉም ነገር ከጎንሽ እንደሆንኩ እነግርሻለሁ፣ ምንም ያስፈራሽና የሚያስጨንቅሽ ነገር የለም ንገሪኝ ይላታል። እና እንግዲህ ማህሌት ያው ሞገስን ችግር ለማድረስ ብትገባም ኤፍራታ ባደረሰችው መልእክት ግን ሞገስ እዛ አልነበረም እና ምንም ማድረግ አልቻለችም። ማህሌት እንግዲህ ደንግጣና በድንጋጤ በፍርሃት ተውጣ ከዛ ውስጥ ስታጣው ወጣለች። የሚገርመው ነገር እንግዲህ በድንጋጤ የዚህ መታ ግን ራሷን አስራለች። ምን ሆነሻል እህቴ ምንድነው ስትላት፣ ተኝ ባክሽ ዛሬ እንግዲህ የሆንኩትን በነገርሽ አይሳካልሽ ስለተባልኩኝ እንግዲህ ምንም ባስብ ሊሳካልኝ አልቻለም። ግን እስኪ ከምነግርሽ በተው ይሻላል፣ ሊሳካልኝ አልቻለም። ሀሳቤ ሁሉ እንዴት ይስመር በማለት ጥያቄ ታቀርባለች። ችግሩ አንቺ አይደለሽም የማይሳካልሽ ከሀሳቡ እንጂ። ለማንኛውም ጥሩ ነገር ብታስቢ ሊሳካልሽ ይችላል፣ ጥሩ ያልሆነ ነገር ደግሞ ሊሳካ አይችልም ስትላት እንግዲህ የማይሆን አሁን ባለሽበት እንዴት ፈጣሪ ትዝ አለሽ ትላታለች። ለማንኛውም ዞር ብለሽ አስቢ፣ ጥሩ ነገሮችን አስቢ። መጥፎ ነገር ምንጊዜ መጥፎ ነው፣ አንዳልጦ ይጥላል። ቅድሚያ እንግዲህ ምሳሌን ለማጥቃት ብትፈልጊም ከፈጣሪ አልተሳካም። አሁን ድጋሚ ደግሞ ቅድስትን ሞከርሽ፣ አልተሳካልሽም። ደገምሽ ለሶስተኛ ጊዜ
ሞገስን አስበሽ ነው አይደል? ግን አይሳካም። እንደውም ብሩኬን ግን ደግሞ በጣም የሚገርም ነገር ንብረትንም ሀብትንም አሰብሽ አልተሳካልሽም። ግን ደግሞ ጥሩ ነገር ብታስቢ እኮ ይሳካልሽ ነበር። ፈጣሪም ባይወደውን ስራ እባክሽ አትስሪ ሄዴ ብትላትም ለሰዎች አዛኝና ጥሩ ነገር ስትሆኝ ምሳሌ አይሳካልሽም። ሞገስ ለማንኛውም ጓደኛውን እንግዲህ ለማገዝ ፈልጎም ሚሊዮነርም ነበር። አሁን ላይ ያለበትን ደግሞ ማስቢው በማለት ማህሌት ስለዛ ትነግራታለች። ግን ምንም አይነት ስባሪ ሳንቲም የለውም አስበሽዋል አይደል ስትላት ግን እኮ ድሃ እንዲሆን ያደረግሽው እኮ አንቺ ነሽ ስትላት አይሳካልሽም አትበይ እንኳን ተሳክቶልኛል በማለት እንግዲህ ታስባለች። ዝናም ደግሞ ብዙ ነገሮችን ይሰራል፣ ግን ሀብታም ነው እየተንደላቀቀ ሞልቀቀቅ እያለ እየኖረ ነው ያለው ስትላት ያናደደሽ እና ያልተሳካልሽ ግን ምንድን ነው ስትላት የዛሬው ስራዬንና ድሌን መቼም ነገር ላገኘው አልችልም። ምክንያቱም እንግዲህ ህይወቴን እስከ መጨረሻው ሊቀይርልኝ የሚችል አንድ ጥሩ ነገር ነበር፣ ግን አልተሳካም። ስልክሽን ስጪ ስትላት ለምን ትላለች። ምክንያቱም ለምንና ለምን እሱን ለማጥቃት ገባችበት አገባብን ጥሩ አልነበረም ነበር ማለት ነው። እንግዲህ ሞገሴ ተርፏል። ከሁሉም በፊት ግን መድብል እንግዲህ አድነውታል ከብረታ ግን ልንገርህ በዚህ ባለንበት ዘመን ለጓደኛው እንግዲህ እጅግ በጣም መስዋዕት ከፍሏል። ሞገሴ እናመሰግናለን። የጓደኛን ጥጋየንበት ሁሉንም ነገር ደግሞ እሱንም አትርፈህ እኛንም ታድገሃናል። ግን ደግሞ አስበዋል፣ ጸጸቱንም አልችለው አንድ ነገር ሆነ በማለት መልእክቱን ያስተላልፋሉ። ላይ የመንባዋን እርግፍ እያደረገች ሞገሴ አለህ ከጎኔ ግን ደህና ነህ ትለዋለች። የሚያስለቅስ ሳይሆን የሚያስደስት ነው። አሁን ያለበት ሁኔታ እኮ እጅግ በጣም ጥሩ ነው። የነበረውን ጭንቅና የነበረውን ሁኔታ ደፋርነቱን ደግሞ አየሁኝ። ጀግናነቱን ስትል አይ አልሆነም እንጂ ቢሆን እኮ በህይወት አይቼው አልነበረም እንደዚህ እኮ በማለት እንግዲህ ከዛሬ 100 ዓመት በኋላ ሁላችንም በምድር ላይ ያለነው እኮ የለም። ማንኛውም ሰው እንግዲህ ሁሉም ይችን ምድር ይቀምሳል እና ሞትን መፍራት ሳይሆን ግን ጥሩ ነገር መስራት ብቻ ለመስራት ጥሩ ነገርም ሰርቶ ለማለፍ ማሰብ ብቻ ነው የሚጠበቅብን በማለት መድብል መልእክቱን ያስተላልፋል። እንግዲህ መድብል ያለበትን አካባቢና ሎኬሽን ለማወቅ ማህሌት የምታደርገውና ጥናቱ ምንም ሊሳካለት አልቻለም። አሁን በድጋሚ ማለት ነው። እኔ ጀግና ወዳለሁ ጀግና ሆኖ ጀግናችን ነው ለኛ በማለት እንግዲህ ነካ ያደርጋል ማለት ነው። ግን እኮ መሞት የማይቀር ነገር ነው። አምኖ ለመቀበል ግን ከባድ ነው። በራሱ ጊዜ ሲመጣ ደግሞ ከባድ ነው። ግን ደግሞ የሆነ ነገር ሆኖ ሲመጣ ይደብራል በማለት እኔ እኮ ምንም አልሆንኩም አልፈንም እንደምንፈልገው ልንኖር ነው በማለት ከዚህ ሀገር መውጣት እንዳለብን ነው አሁንም የምነግርህ ሞገሴ ስትለው የሳምንታት ጊዜ ብቻ ነው የምፈልገው አይዞሽ ሉላዬ ይላታል። አሁን እኮ ንብረት ላስመልስ ነው ይላል እንግዲህ እና አዎ ላስመልስ ነው ሲል እንግዲህ የሚገርም ጠበቃ አግኝቻለሁ ሲል እንግዲህ ሉላዬ ፊቷን ዘወር አድርጋለች ማለት ነው። እሷ አንገቷን ደፍታ ሀሳብና ጭንቀት አይግባሽ አሁን የደስታችን ጊዜ ነው እኮ ይላታል። ግን ሉላ ምክንያቱም ጠበቃው እያስቸገራት ይገኛል። ሉላ እንግዲህ አንድ ምርጥ ሰው ብትሆን እውነት ለመናገር ጠበቃው የሚያደርገውን ድርጊት እንደዚህ ነው ብላ ብትነግረው እንግዲህ ወርዶ ሳይሆን በግድ እንደሚያስመልስና እንደሚሰራ እያደርገው ነበረ። እንግዲህ ብሩኬ ደግሞ ከምሳሌ ጋር ብሩኬ ነቃ ብሎ እያወራት ባለበት ቅድስት ይላል። ግን የሚገርመው ነገር ቅድስት እንግዲህ ቅድስቴን ረስቷታል። እሱ እኮ ግን አባዬ በማለት አወራኝ በማለት አሁንም ትቀጥላለች። ጋሻ አወራሽ እጅግ በጣም ደስ ብሏታል። እንግዲህ ብሩኬ ቅድስቴ ሲላት እጅግ በጣም ደስታዋን መቆጣጠር እስከሚያቅታት እንግዲህ ብሩኬ ከመጎዳቱ አንጻር እጅግ በጣም ማውራትም ሆነ ያቅተዋል። ግን በሁለት በግራ በቀኝ ሆኖ እኮ የታመመ ሰው ሳይሆን እንግዲህ ልክ እንደ ጤነኛ ሰው ታደረጉት ማለት ነው። ብሩኬን እጅግ ይገርማል። በነገራችን ላይ እንደዚህ አይነት ደስታ
ዝና እንግዲህ በሚሳት መልእክት የሚገርምህ አይቼው ተዘጋጅቼ ስመለስ ግን የለም ስትል፣ ለማንኛውም ባረግሽው ድርቤ እንደው አልነበረም እሱም አላየኝም እንዴት እንደው አላቅም ስትለው፣ እንዴት እንደው አላቅም ግን ደግሞ ነርሶች መብራትም ስለነበረ እሱን ስጠብቅ ቤት እንደተሰወረብኝ አላውቅም ትለዋለች። ለማንኛውም አሁን ላይ የመጀመሪያዋ እንግዲህ ትቀሰፊው አንቺ ትሆኛለሽ። አንቺ ጊዜም የማትሰሚ በጣም የምትገርሚ ነገር ነሽ። ስለዚህ አንቺ ጋር ማውራትም ሆነ መስራትም አልፈልግም፣ የመጨረሻሽን ውሳኔ በማለት ዝና ያስፈራራታል። እኔ ጋር ካልሰራሽ ምንም አይነት ዲም ብሎ እንደማታገኝ ደጋግሜ ልንገርሽ ቢላትም እንግዲህ ለታክሲም ስለሌለኝ እንግዲህ ምንም ማድረግ አልችል ስትለው፣ ጥፋቴ ሳይሆን ሰነፍ ስለሆንሽ ነው፣ መስራት ካለብሽ ስሪ በደንብ ይላታል። አሁንም ጠበቃውን ገንዘብ እንዲጨመርልህ አደርጋለሁ፣ ጉዳዩን ቶሎ ብትጨርስልኝ ብትለው፣ ነገር ከምትከብጂ ቀለል አድርገሽ ከእኔ ጋር ብታሳልፊ ንብረትሽ ሙሉ ለሙሉ ይመለሳል ስትል፣ ሊሆን የማይችል ነገር አታውራ እባክህ፣ ከክብር አይበልጥም ገንዘብ፣ ክብር ይበልጣል ከገንዘብ ብትለውም ጠበቃው ግን ሊሰማት አልቻለም። ግን አሁን እዚህ ጋር ተደጋጋሚ የምናገረው ነገር እንግዲህ ለመድብል ይሄን ነገር ብትነግረው ወይዘሪው ሉላ በተነግሪው የተሻለ ነው እና ጠበቃውን አደቡን እንዲገዛ ያደርገዋል። እውነት ለመናገር አንዳንድ ጊዜ በመጥፎ ሕሊና የሚያስቡ ሰዎችን ከመረገጽ ያጥፋልን። መድብል ብሩኬን እንግዲህ መናገር ሲችል እንግዲህ ብሩኬ እስኪን ሁሉ ጊዜያት ረጅም ጊዜያቶች እንግዲህ ምንድን ነበር ሲያደርጉ፣ ምን ሲሰሩ ነበር የቆዩት፣ ምንስ አደረጉ ልትነግረኝ ትችላለህ ሲለው እንግዲህ ብሩኬ ከንፈር ከመምጠጥ ውጭ ምንም አይነት ነገር ግን ሊናገር አልቻለም። ተዋቸው በማለት ከንፈሩን እየመጠጠ አንድ ወንድሜን እንደዚህ አድርገውት እንግዲህ ምንም ማድረግ አልችልም ሲል እኔ ነኝ ጥፋት እያጠፋሁት በማለት ይመልሳል። ብሩኬ እንግዲህ አንተ ያጠፋኸው ነገር የለም፣ የማይሆን ስራዎችን አልሰራም ማለት ጥፋት ነው ብዬ አላስብም። ለማንኛውም የአንተን ቦታ ላይ በሆነ አሲዛቸውን ነበረ በህግ ቁጥጥር ውስጥ በማለት መልዕክቱን ያስተላልፋል። ውድ ቤተሰቦቼ ብሩኬ ሰላሙ እየተመለሰ ይገኛል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ቤተሰቦቼ። ሰላም ለሀገራችን፣ ሰላም ለህዝባችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ